ትንሣኤውን ጌታችን ኢየሱስ ክርስቶስ በመጀመሪያ ደረጃ ለቅዱሳት አንስት ገለጠላቸው። ለምን ለቅዱስ ጴጥሮስ አልገለጠለትም? ለዮሐንስ ለምን አልገለጠለትም? ለወላዲተ አምላክስ ለቅድስት ድንግል ማርያም ለምን አልገለጠላትም? ለምንድን ነው ለሴቶች የገለጠው የሚለውን በዚህ ቪዲዮ ይዤላችሁ ቀርብ ያለው ይህንንና ይህን የመሳሰለውን በዚህ ቪዲዮ እናያለን። እናም ብዙ አስተማሪ ስለሆነ ላይክ እና ሼር ሰብስክራይብ በማድረግ እንድትጀምሩ ማሳሰብ እወዳለሁ። በመጀመሪያ ደረጃ ልናየው የሚያስፈልገው ነገር ጌታችን ኢየሱስ ክርስቶስ ለምን 3 መዓልትና 3 ሌሊት አድሮ ተነሳ? አንደኛ ይሄ ነው። ሁለተኛ ደግሞ ለምን በዕለተ እሑድ ተነሳ? ሶስተኛ ደግሞ እንዳልኳቸው አሁን ከቅዱሳን መላእክት ቀጥሎ ለቅዱሳት አንስት ነው የገለጠው። ከዚያ ለቅዱሳን ሐዋርያት ነው። ከዛ በኋላ ለቅዱስ ጴጥሮስና ለዮሐንስ ነው። ከዛ በኋላ ለቅዱሳን ለደቀ መዛሙርቱ ነው እና ከዚያም አልፎ ደግሞ የመቃብር ምስክርነት ስለ ትንሣኤው አለ። ሶስተኛ ደረጃ ደግሞ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ እና አርብ፣ ቅዳሜ፣ እሁድ ምን ይባላል? ከትንሣኤ በኋላ ያሉት ሳምንታት ምን ይባላሉ የሚለውን በትንሹ እስከ ሰኞ ያለውን ነገር ማየት እንሞክራለን። እግዚአብሔር ከኛ ጋር ይሁን። የተወደዳችሁ ኦርቶዶክሳውያን ሁላችሁም ይህንን ቪዲዮ የምትሰሙ ላይክ፣ ሰብስክራይብ፣ ሸር በማድረግ ቪዲዮ እንድታሳድጉት ማለት እወዳለሁ። ለማሳሰብ ያክል ነው። ታደርጉታላችሁ አውቃለሁ። የመጀመሪያ ትንሣኤ ለምን 3 መዓልትና 3 ሌሊት ሆነ የሚለውን እኔ 3 መዓልትና 3 ሌሊት የሆነበት ምክንያት ትንቢቱን ለመፈጸም ነው። ጌታ 3 መዓልት 3 ሌሊት አድሮ የተነሳው ትንቢቱን ለመፈጸም ነው። ይህን በጣም ባጭር አድርገን ነው የምናየው። አንደኛ ትንቢት ሲያናገር እግዚአብሔር 3 መዓልት 3 ሌሊት እንደሚያድር በምሳሌ አስተምሯል፣ በትንቢት አናግሯል። በምሳሌ አዳም 3 መዓልት 3 ሌሊት ድንጋይ 3 አድሯበት ድንጋይ እንደ ደብተራ ሆናለት 3 መዓልትና 3 ሌሊት አድሮ ነበር። ሁለተኛ ኖህ በስካር ምክንያት ወይን ጠጥቶ በስካር ምክንያት 3 መዓልትና 3 ሌሊት አድሮ ነበር። ሁለተኛ በነቢያት እግዚአብሔር አናግሯል 3 መዓልት 3 ሌሊት እንደሚያድር። ትንቢተ ሆሴዕ ምዕራፍ 6 ቁጥር 11 ላይ ይህን ቃል በቃል እሱ ገሎናል፣ በሶስተኛውም ቀን ይፈውሰናል የሚል ቃል ተቀምጦ እናገኛለን። ሶስተኛው እግዚአብሔር ይነሳል ጠላቶቹንም ድል ያደርጋል። የተነሳ እግዚአብሔር ወይ ዘራው ጸሩ እግዚአብሔር ይነሳል ጠላቶቹም ይበተናሉ ይላል። እግዚአብሔር ይነሳል ማለት በተዋሕደ ሥጋ ይነሳል ነው እና ጠላቶቹም ይበተናሉ ይላል መዝሙር 15 ላይ። ሁለተኛ ወተንሳ እግዚአብሔር ከመዘንቃ እምነዋም ወከመ ኃየል ወዳገ ወይን ወቀተለ ጸሮ በድኅሬሁ ይላል። እግዚአብሔር ይነሳል ማለት እግዚአብሔር ይነሳል ማለት ከእንቅልፉ እንደሚነቃ ጎልማሳ ፈጥኖ ይነሳል። ከዛም ጠላቱንም በኋላው ባለ በመስቀል ይገላል ነው። እሱ ብዙ አንድምታና ብዙ አተታ ብዙ ምስጢር አለው። ስለዚህ ይነሳል የሚለው ትንቢት ተነግሯል። ሁለተኛም ደግሞ ነቢይ እግዚአብሔር ዮናስን እሱ ራሱ መድኃኔዓለም ክርስቶስ በትንቢተ ዮናስ ምዕራፍ 2 ላይ እንደምናገኘው ዮናስ በዓሣ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት እንዳደረና ምንም ሳይነካው እንደወጣ እሱም ደግሞ የሰው ልጅ ወደ መቃብር ወርዶ በመቃብር ሙስና መቃብርን አጥፍቶ እንደሚነሳ ያስተምረናል። ማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ስናነብ የምናገኘው ነው። ከዮናስ ምልክት በቀር አይሰጥም ማለት ዮናስ 3 መዓልትና 3 ሌሊት በከርሰ መቃብር እንዳደረ የሰው ልጅ እኔም ደግሞ 3 መዓልትና 3 ሌሊት አድሬ እነሳለሁ ብሎ አስተምሯል። ይህ ክርስቶስ ራሱ ያስተማረው ነው። ስለ ትንሣኤ ራሱም አስተምሯል ማለት ነው። አንድ ዮናስ ምልክት ተርጉሞታል። ዮናስ በከርሰ አንበሪ ውስጥ አድሮ ሁለት ነገር ነው እዚህ ውስጥ ያለው። ዮናስ 3 መዓልትና 3 ሌሊት በዓሣ አንበሪ ሆድ ውስጥ አድሯል ማለት ነው። ክርስቶስም 3 መዓልትና 3 ሌሊት በመቃብር ሆድ ውስጥ አድሯል። መቃብርን ቤት አድርጎ መቃብርን ማደሪያ አልጋ መኝታ አድርጎ አድረዋል ማለት ነው። ሁለተኛ ዮናስ በዓሣ አንበሪው ውስጥ ሲያድር ዓሣ አንበሪው ያገኘውን ሁሉ የሚውጥ የሚበላ ውጦ የሚያስቀር ነበረ። ዮናስ ዓሣ አንበሪ ውስጥ 3 ቀን አድሮ ሲነሳ ምንም አልሆነም። ስለዚህ ክርስቶስ በመቃብር ውስጥ ሲያድር አልፈረሰም፣ አልበሰበሰም። ይልቁንም ሙስና መቃብርን አጠፋ ማለት ነው። ለስራ ዮናስ ዓሣ አንበሪውን ለስራ ተጠቅሞበታል። እንደ መርከብ አድርጎ ተጠቅሞታል። መንቀሳቀሻ አድርጎ ተጠቅሞታል። ክርስቶስም መቃብርን ውጣ የምታስቀረውን መቃብር በልታ የምታስቀረውን መቃብር ለስራ መፈጸሚያ አድርጎታል። ምን ፈርሶ መበስበስ አስቀርቶበታል ማለት ነው። ስለዚህ ይሄ ክርስቶስ የዮናስን በከርሰ አንበሪ ውስጥ ማደር ተርጉሞታል ማለት ነው። ተርጉሞታል። ይሄ አንዱ ነው። ሌላኛው እሱ ራሱ በወንጌል ሲያስተምር የሰው ልጅ ክርስቶስ በኃጥአንና በጻፍት ፈሪሳውያን እጅ ተይዞ እንደሚሞት በሶስተኛውም ቀን እንደሚነሳ እሱ ራሱ አስተምሯል። ይህንን እንግዲህ ነቢያት አስተምረዋል፣ ክርስቶስ ራሱም አስተምሯል። ኋላም ደግሞ በከርሰ መቃብር ውስጥ 3 ቀን አደረና ተነሳ። ሲነሳም
በመጀመሪያ ደረጃ የተገለጠላቸው መቃብር ክፈቱልኝ ሳይል በተዘጋ መቃብር እንግዲህ የክርስቶስ ትንሣኤ በጣም አስገራሚ የሚሆነው የተዘጋ መቃብር እንዳለ እንደተዘጋ ነው የተነሳው። ለምን? ባለፈውም ቪዲዮ ላይ አንስቼዋለሁ ይመስለኛል። በእህቱም ድንግልና ተጸንሶ እንደተወለደ በእህቱም መቃብር ነው የተነሳው። እንደሌላው አይደለም። የክርስቶስ ትንሣኤ የተለየ ነው። በቃ የመጀመሪያው ቪዲዮ ምናልባት ያላያችሁት ካላችሁ ከዚህ በፊት የለቀቁትን ቪዲዮ ስለ ትንሣኤ የለቀቁትን ቪዲዮ ማየት ትችላላችሁ ብዬ አስባለሁ። እና እሱ ላይ በደንብ አብራችኋለሁ። የክርስቶስ ትንሣኤ ለምንድን ነው የሚለየው የሚለውን በደንብ አድርጌ እንደው ምችላትን ነገር አብራርቻለሁ ብዬ አስባለሁ። እና ስለዚህ ሁለተኛ ቅዱሳን መላእክትን ትንሣኤውን ገለጠላቸው፣ ትንሣኤውን ሰበኩ። የመጀመሪያ ትንሣኤውን ያዩ የሰበኩ ቅዱሳን መላእክት ናቸው። ክርስቶስ መቃብር ውስጥ ሲኖር እነሱም ነበሩ። ለምን? እንዲህ የሚል አለ። በጣም ሊቃውንቱ በጣም ተናግረዋል። በተለይ ሄሮዶስ የሚባለው ሊቅ እንዲህ ብላል። አንተ ዲበ ኪሩቤል ወአንተ ህዱር ውስተ መቃብር፣ አንተ በኪሩቤል አለ በመቃብርም አለ ይላል። ስለዚህ በኪሩቤል ያለ ጌታ በመቃብርም አለ። በኪሩቤል ዘባን ላይ ይመሰገናል፣ በመቃብርም ውስጥ 3 መዓልት 3 ሌሊት ሲያድር ይመሰገን ነበረ። ስለዚህ ቅዱሳን መላእክት ይሄንን አይተው ትንሣኤውን ሰብከዋል ማለት ነው። የትንሣኤውን የመጀመሪያ ሰባኪዎች ያዩም የሰሙም መላእክት ናቸው። ትንሣኤውንም ከመቃብር ላይ ሴቶች ቅዱሳት አንስት ማን ድንጋዩን ይፈነቅልልናል ብለው ሲጨነቁ በጣም የሚገርመኝ እዚህ ላይ ያለ ምስጢር ማን ይፈነቅልልናል ብለው ሴቶች ሲጨነቁ ያው ድንጋዩን ያነሳላቸው እነሱ ናቸው፣ ቅዱሳን መላእክት ናቸው። እንዳው የሚገርማችሁ ነገር ቅዱሳት አንስት ድንጋዩን ማን ይፈነቅልልናል ብለው በልባቸው አሰቡ። ግን ድንጋዩ ትልቅ እንደሆነ ቢያሰቡም የሚፈነቅለው የሌለ እንደሆነ ቢያሰቡም ግን አልቀሩም። መንገዳቸውን ግን ቀጥለዋል እስከ መቃብሩ ድረስ። ቢሆንም ባይሆንም ቢቀርም ከቻልን እንፈነቅለዋለን፣ ካልቻልን ደግሞ የሚፈነቅል ልናገኝ እንችላለን ብለው ወደፊት ነው የሄዱት። ስለዚህ እኛ በሕይወታችን እግዚአብሔርን ተከትለን ወደፊት ስንሄድ ሊያደናቅፈን የሚችል ነገር ቢኖርም እንኳን ወደፊት ሄድን፣ ግን እግዚአብሔር መፍትሄውን ያመጣል። ድንጋዩን የሚፈነቅልልን ማን ነው ብለው ቅዱሳት አንስት አልቀሩም፣ ሄደዋል። ተፈንቅለው ሲሄዱም ደግሞ ተፈንቅለው አግኝተውታል። ድንጋዩን የፈነቀሉት ክርስቶስ በዝግ መቃብር ተነስቶ ኋላ ላይ ነው። የሚፈነቅልላቸውን እንደሚፈልጉ ቅዱሳት አንስት ወደ እግዚአብሔር ወደ ክርስቶስ ሲመጡ መሰናክል የሚሆናቸውን ድንጋይ የሚፈነቅልላቸው ግን ቅዱሳን መላእክትን መልአኩ ከመቃብሩ አፍ ላይ ድንጋዩን ፈነቀለላቸው ይላል። ከዛም ባዶ መቃብር እንደሆነ አሳያቸው። ለምን? ትንሣኤው ላይ ጥርጥር እንዳይኖር መቃብሩ ባዶ እንደሆነ እውነት በትክክለኛ እንዲረዱ አደረጋቸው፣ ሰበኳቸው። ቅዱሳን መላእክት ሕያውን ከሙታን ጋር ለምን ትፈልጉታላችሁ ብለው ሰብከዋል። እንደተናገረ ተነስቷል፣ በዚህ የለም፣ ሂዱና ለደቀ መዛሙርቱ ንገሯቸው አላቸው። ስለዚህ ይሄ ቅዱሳን መላእክት ስብከት ነው፣ የቅዱሳን መላእክት ማየት ነው። ሁለተኛ ቅዱሳት አንስት ነው። በቃ ትልቁ ቁልፍ እዚህ ጋር ምስጢር አለ። ቅዱሳት አንስት ናቸው ከመላእክት ቀጥለው ትንሣኤውን ያዩት። ለምንድን ነው እግዚአብሔር አምላካችን ትንሣኤውን ለቅዱሳት አንስት የገለጠው ስንል 3 ምክንያቶችን እንዘርዝር። አንደኛው በመጀመሪያ ደረጃ ገና ሰው ሲስት የሞትን አዋጅ የሰማችው ሴት ናት። የሞትን አዋጅ የሰማችው ሴት ናት። ስለዚህ አሁን ደግሞ የሕይወትን የደስታውን አዋጅ የሰሙት ሴቶች መስማት ሴቶች ያለባቸው ስለሆነ መስማት ያለባቸው ሴቶች ስለሆኑ የሕይወትን የደስታን አዋጅ መስማት ያለባቸው ሴቶች ስለሆኑ በሴቶች በኩል እንድንሰማው አድርገን በሴቶች በኩል የሰማነውን ሞትና መከራ ስቃይ አሁን ደግሞ በወንዶች በኩል ሰዎች መስማት ስላለብን በሴቶች በኩል እንድንሰማው አደረገ። አንደኛው ምክንያት ይህ ነው። ሁለተኛው ምክንያት ቅዱሳት አንስት መቃብሩን ትንሣኤውን እንዲያዩ ያደረገበት እግዚአብሔር አይሁድ መቃብሩን አስጠብቀውታል። ሐዋርያት ይሰርቁታል በሚል ሐዋርያት ሰርቀውት ተነሳሁ እንዳይል ቢል አስጠብቀውታል። ስለዚህ ለሐዋርያት ቢገልጥላቸው ኖሮ ሰርቀው ተነሳ አሉን ይሏቸው ነበረ ማለት ነው። ስለዚህ ለቅዱሳት አንስት ባልታሰቡ ሰዎች በቅዱሳት አንስት በኩል ትንሣኤው እንዲሰበክ አደረገ። ለቅዱሳት አንስት አሳይቷቸው ማለት። ሁለተኛው ሶስተኛው ሴት የያዘችውን ወሬ መቆጠብ ስለማትችል ትንሣኤው በደንብ አድርጎ እንዲነገር እንዲሰበክ ለማድረግ ነው ብለዋል ሊቃውንት። ለማድረግ ትንሣኤው እንዲሰበክ ለማድረግ በቃ ሴት የያዘችው ወሬ ይሉ የለ አባቶቻችን። ሴት የያዘው ወሬ በቃ በአንድ ጊዜ ነው የሚዳረሰው፣ ምስጢር አይጠበቅም እና በአንድ ጊዜ ትንሣኤው እንዲዳረስ ስለሚፈልግ ለቅዱሳት አንስት እግዚአብሔር አምላካችን ገልጦላቸዋል ይላል። ይህን ወንጌላት 4ቱም ወንጌላት በተለያየ አጻጻፍ ስልት ጽፈውታል። ማቴዎስ፣ ማርቆስ፣ ዮሐንስ፣ ሉቃስ ሁሉም ወንጌላት በምን መልኩ መላእክት እንደገለጡላቸው በምን መልኩ እንደሰብኳቸው ለሴቶቹ ገልጦላቸዋል። በተለይ ደግሞ ከቅዱሳት አንስት መካከል ለማርያም መግደላዊት ነው እየተገለጠላት መጀመሪያ ይላል። ለምንድን ነው ይሄንን ያደረገው ከተባለ ለፍቅሩ ተሳሳ ነበር። አንደኛ ለፍቅሩ ተሳሳ ነበር። ሁለተኛ ደግሞ ኃጢአተኞችን ክርስቶስ እንደማይረሳና እንደማይዘነጋ ለማሳወቅ ነው ይላል። ኃጢአቷን ትቶላታል፣ ተናዛለች፣ መናፍስቱን ማስወጥቶላታል። ስለዚህ
ኃጢአቷን እንደተወላት ኃጢአተኞችን ክርስቶስ እንደማይተው ምስጢሩ እንደሚገልጽላቸው ለማሳወቅ ነው ብሎ ሊቃውንት ያትታሉ ማለት ነው። ስለዚህ አሁን 3 መዓልትና 3 ሌሊት ያደረበትን ሌላኛው ምክንያት ደግሞ 3 መዓልትና 3 ሌሊት ያደረው ጌታችን ኢየሱስ ክርስቶስ 3 አካላትን ለመካስ ነው። አንደኛ አዳም ነው፣ ሁለተኛ ሔዋን ናት፣ ሶስተኛ የአዳምና የሔዋን ልጆች ናቸው። እነዚህን 3 ነገሮች ለመካስ 3 መዓልት 3 ሌሊት ማደር ነበረበትና አደረ። ሌላኛው ምስጢር አንደኛ ስጋን ለመካስ ስጋ በመቃብር ፈርሶ በስሶ መቅረትን፣ ሁለተኛ ነፍስን ለመካስ ነፍስ በሲኦል ተይዛ መኖርን፣ ሶስተኛ ደመነፍስ በኃጢአት ተይዛ መኖርን። እነዚህን 3 ነገሮች ለመካስ ነው። ሌላኛው ሶስተኛው የሰው ጠላት 3 ጠላቶች አሉት። ሰው 3 ጠላቶች፣ አንደኛ ሞት፣ ሁለተኛ ኃጢአት፣ ሶስተኛ ፍዳ። እነዚህን 3 ነገሮች ድል እንደነሳ ለማጠየቅ ነው። 3 መዓልትና 3 ሌሊት አድሮ የተነሳበት ትልቁ ምክንያቱ ለዚህ ነው። ለምን በዕለተ እሁድ ተነሳ? ለምን ቅዳሜ አልተነሳም? ለምንስ ደግሞ እሁድም ቢሆን ቀን ለምን አልተነሳም ማለት መጠየቅ ያስፈልጋል። አንደኛ ዕለተ እሁድን የመረጠበት ምክንያት እግዚአብሔር አምላካችን ዓለምን በመጀመሪያ የፈጠረው እሁድ ነው፣ በዕለተ እሁድ ነው። መጋቢት 29 ቀን ነው፣ በዕለተ እሁድ ነው ዓለምን የፈጠረው። ሲፈጥረውም ደግሞ በመንፈቀ ሌሊት ነው የፈጠረው። ስለዚህ እግዚአብሔር ሁለተኛ ዓለምን ከሞት ወደ ሕይወት በአዲስ መንፈስ ሲፈጥረው መቼ ነው የፈጠረው ካል ድጋሚ እሁድ ነው የፈጠረው። ድጋሚ ያውም በመጀመሪያ በፈጠረበት በመጋቢት 29 ቀን ነው የፈጠረው ማለት። ሁለተኛ ለምን በመንፈቀ ሌሊት ተነሳ ስንል የፈጠረው ከሌሊቱ 9 ሰዓት ነውና በፈጠረበት ዓለምን አዳነበት ማለት። በሳተበት በፈጠረበት እንዲሁ አዳነው። ስለዚህ ዕለተ እሁድን የመረጠበት ምክንያት ይሄ ነው። መንፈቀ ሌሊትንም የመረጠበት ምክንያት ከዚህ ቀጥሎ ትንሣኤውን ያዩት ጴጥሮስና ዮሐንስ ናቸው። ጴጥሮስና ዮሐንስ ከቅዱሳት አንስት ድምፁን ሰምተው ሴቶች ሄደው ነገሯቸው። ክርስቶስ እንደተናገረ ተነስቷል፣ ከዚህ የለም፣ ሄደን አየን፣ መቃብሩን ባዶ መቃብር ነው ብለው ነገሯቸው። ጴጥሮስና ዮሐንስ ሁለቱ ደቀ መዛሙርት እየበረሩ ሲሄዱ ጴጥሮስን ዮሐንስ ቀደመው ይላል። ዮሐንስ ጴጥሮስን ቀደመው። ነገር ግን ዮሐንስ ቢቀድመውም ጴጥሮስን ትቶት አልገባም፣ ጠበቀው ይላል። ለምንድን ነው? ዕድሜያቸው ዮሐንስ የ25 ዓመት ነው፣ ጴጥሮስ የ55 ዓመት ሽማግሌ ነው። በዚህ ምክንያት እንዲቀድመው ሆኗል ማለት ነው። አንደኛው ምክንያት እንዲቀድመው የሆነበት ዮሐንስ ወጣት፣ ጴጥሮስ ሽማግሌ ስለሆነ ነው ብለዋል ሊቃን። ሁለተኛው ጴጥሮስና ዮሐንስ የተቀዳደሙበት ምክንያት ወይም ደግሞ ጴጥሮስ የተቀደመበት ዮሐንስ የቀደመበት ምክንያት ጴጥሮስ ምንም ንስሐ ቢገባ የኃጢአት ማሰሪያ ግን ይዞት ነበረ ብለው ሊቃውንት አትተዋል ማለት። ስለዚህ ግን ቢቀድመውም ግን ትቶት አልገባም። ለሁለት ምክንያት ነው ትቶት ያልገባው። አንደኛው ትልቅን ሰው ምንም ቢሆን በየትኛውም መንገድ ቢሆን አትቅደሙ ለማለት ነው። ቀድማችሁ አትናገሩ፣ ቀድማችሁ አውቃለሁ አትበሉ ለማለት ነው። ሁለተኛው ግን ምንም ቢሆን ወንድማችሁን ኃጢአተኛም ቢሆን አትቅደሙት፣ ትታችሁት አትሄዱ ለማለት ነው። ትታችሁት አትሄዱ፣ አክብሩት። ኃጢአተኛው ወንድማችሁ እስከሚመለስ በፍጹም ልቡ እስከሚመለስ ድረስ አትተዉት ለማለት ቅዱስ ጴጥሮስ ዮሐንስ ጴጥሮስን ቢቀድመው ትቶት ግን ወደ መቃብሩ አልገባም ነበረ ብለው ሊቃውንት አትተዋል። ሌላው ሰኞ እስከ ዳግም ትንሣኤ ድረስ ያሉት ቀናት ስያሜ ያላቸው። ሰኞ ምን ይባላል ብያችኋለሁ? ማዕዶት ይባላል። ሰኞ ማዕዶት ይባላል። ለምንድን ነው ማዕዶት የተባለው ከተባለ ማዕዶት ማለት ቅዱስ ያሬድ እንደተረጎመው ማዕዶት ፋሲካ ብሂል ማዕዶት ብሂል ይላል። ፋሲካ ማለት መሻገር ነው አለ ቅዱስ ያሬድ ነው። ይህንን መሻገር ነው ማለት ነው። ይህም ከብሉይ ኪዳን ፋሲካ ጋር የሚገናኝ ነው። የብሉይ ኪዳኑ ፋሲካ የሚባለው መሻገር ነው። በጉን ይሰዋሉ፣ ይሻገራሉ። ምንድን ነው የተሻገሩት? ባሕረ ኤርትራን የተሻገሩት። ታዲያ እኛ ምንድን ነው የተሻገርነው ስንል እስራኤል ዘሥጋ ባሕረ ኤርትራን ተሻግረው ምድረ ርስት ከነዓንን ገብተዋል። እኛ ደግሞ ባሕረ እሳትን ተሻግረን ገነት መንግሥተ ሰማያት ገብተናል። ስለዚህ ማዕዶት ፋሲካን የመጀመሪያ ሰኞን ፋሲካ ብለናል። ለምንድን ነው ነፍሳት የተሻገሩት? ዓርብ 11 ሰዓት ላይ ነው። ዓርብ 11 ሰዓት ላይ ነፍሳት ወደ ገነት ተሸጋግረዋል። ታዲያ ለምንድን ነው ሰኞ የተባለ? እያንዳንዱ ቀን መታወቅ ስላለበት ዓርብ ላይ የሚነገረው ብዙ ነገር ስላለ ሰው ስለማያውቀው እንዲያውቀው ለማድረግ ሰኞ ማዕዶት ብለውታል ማለት ነው። የዓርቡን ሰኞ አምጥተን ማዕዶት ብለን እናስተምራለን። ይህንን ጉዳይ በደንብ አድርገን ማዕዶት ለእኛ ለነፍሳት ማዕዶት የተባለበት እኛ እንደ ብሉይ ኪዳኑ
እንደ እስራኤል ዘሥጋ አይደለም። እስራኤል ዘነፍስኛ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከውርደት ወደ ከፍታ ወደ ልዕልና፣ ከሲኦል ወደ ገነት፣ ከገሃነመ እሳት ወደ መንግሥተ ሰማያት የተሸጋገርንበት፣ ከሥጋዊነት ወደ መንፈሳዊነት፣ ከጊዜያዊነት ወደ ዘላለማዊነት የተሸጋገርንበት ጊዜ ነው። ስለዚህ ይሄንን በደንብ አድርገን እንድናጣጥመው፣ እንድናውቀው፣ እንድንረዳው ለማለት ሰኞን ማዕዶት ብለውታል ማለት ነው። ታዲያ ባሕረ ኤርትራ የሲኦል ምሳሌ ናት። ግብፅ የሲኦል፣ ባሕረ ኤርትራ የእሳት ሲኦል ወይም ደግሞ የሲኦልና የገሃነም ምሳሌ ናት። ሙሴ የጌታ ምሳሌ ነው። እስራኤል የምዕመናን ምሳሌ ነው። ሆነው ነው የሚያገለግሉት ማለት ነው። በዚያ ምሳሌ መሰረት እኛም መሻገራችንን እናውጅበታለን ማለት ነው። ስለዚህ ሰኞ ምን ይባላል? ማዕዶት ይባላል።